በእነሱ አቆጣጠር ሰኔ 22 ቀን 2026 ዓመተ ምህረት የምድር የሰበት ኃይል ለጥቂት ሰኮንዶች ያህል ስራውን ያቆመ ይመስል ነበር። ስታዲየሙ በጮት ሲናወጥ በቢሊዮኖች የሚቆጠሩ የቴሌቪዥን መስኮቶችና የስማርትፎን ስክሪኖች በአንድ ምስል ላይ ደርቀው ቀርተዋል። በሜዳው መካከለኛ ክፍል ላይ በጀርባው ሜሲ የሚል ስም የሰፈረበትን ሰማያዊና ነጭ ማሊያ የለበሰው ያ የሮዛሪዮ ልጅ እጆቹን ወደ ሰማይ ዘርግቶ ቆሟል። ያቺ ቅጽበት ተራ የእግር ኳስ ጨዋታ ፍጻሜ አልነበረችም። ላለፉት 2 አስርት ዓመታት የዓለምን ስፖርት ለሁለት ከፍሎ ሲያናውጥ የነበረው የታላቁ የሜሲና ሮናልዶ ክርክር በይፋ መለኮታዊ ልባት ያገኘበት የታሪክ መገኛ ነበረች። አሁን ሁሉም ነገር አብቅቷል። ክርክሮቹ በሙሉ ተደምድመዋል። ለዓመታት የክርስቲያኖ ሮናልዶ አፍቃሪያን እንደ መከላከያና እንደ ትልቅ የክብር ማማ ሲያነሱት የነበረው የጎል ማሽንነት፣ የአካል ብቃት የበላይነትና የዓለም ዋንጫ ተከታታይ ተሳትፎ ሪከርድ ትናንት ምሽት በሊዮኔል ሜሲ እግር ስር አመድ ሆኖ ቀርቷል። ሮናልዶ እንዳበቃለትና ዳግመኛ ከሜሲ ጎል ሊቀመጥ የማይችልበት የደረጃ ልዩነት መፈጠሩን ዓለም በአንድ ድምፅ አምኖ ለመቀበል ተገዷል። ሜሲ የሪከርድ በሮቹን በሙሉ ከውጭ ቆላልፎባቸዋል። ቁልፉንም ወደ ጥልቁ ውቅያኖስ ወርውሮታል። ትናንት ምሽት ሊዮኔል አንድሬስ ሜሲ የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮን ታሪክ ጥላ ስር የከተቱ ሁለት ሊታመኑ የማይችሉ የሰው ልጅ አቅምና እድሜ የሚገዳደሩ ታላላቅ ታሪካዊ ስኬቶችን በአንድ ጀንበር አስመዝግቧል። አንደኛው የጀርመናዊውን ማሽን የሚሮስላቭ ክሎዘን የ16 ግቦች የዘመናት ክቡር መዝገብ በመስበር በዓለም ዋንጫ ታሪክ የምንጊዜውም ከፍተኛ ግብ አስቆጣሪ መሆኑ ሲሆን፣ ሁለተኛውና ይበልጥ የሮናልዶን ደጋፊዎች አንገት ያስደፋው ደግሞ በ6 የተለያዩ የዓለም ዋንጫዎች ማለትም በ2006፣ 2010፣ 2014፣ 2018፣ 2022 እና በትናንቱ 2026 ላይ ተሳትፎ ግብ ያስቆጠረ በምድር ላይ የመጀመሪያውና ብቸኛው ተጫዋች መሆን መቻሉ ነው። እነዚህ ሁለት ስኬቶች እንዲሁ በተራ አሃዝ የሚገለጹ አይደሉም። ይህማ የስፖርት ሳይንስን የሰው ልጅን የአካል ብቃት ገደብና የጊዜን ሕግጋት የጣሰ ተአምር ነው ተብሎላቸዋል። አጭሩና ፈርጣማው የቼ ጉቬራ ታናሽ ወንድም ለ2 አስርት ዓመታት በዓለም እግር ኳስ አናት ላይ እንደ ንስር ተቀምጦ በ39 ዓመት ዕድሜው አሁንም የዓለምን ዋንጫ በደሙና በላቡ መሪ ሆኖ ሲቃኝ ማየት ለስፖርቱ ዓለም አዲስ ሃይማኖት እንደማወጅ ይቆጠራል። አሁን ክርክሮቹ በሙሉ አብቅተዋል። የጎት አሊያም ግሬተስት ኦፍ ኦል ታይም ወይም የምንጊዜው ምርጥ ማን ነው የሚለው ጥያቄ የመጨረሻ መልሱን አግኝቷል። ትናንት ምሽት ሜሲ የእግር ኳስ አምላክ መሆኑን ብቻ ሳይሆን እግር ኳስ ራሱ ሜሲ መሆኑንና የሮናልዶ ዘመን ሙሉ በሙሉ ማክተሙን አረጋግጧል። የሜሲን 6 የዓለም ዋንጫዎች ጉዞ መቃኘት የአንድን ስልጣኔ መነሳትና መፈጸም እንደማየት ነው። በእግር ኳስ ታሪክ ውስጥ ለአንድ ዓለም ዋንጫ ብቁ ሆኖ መገኘት ራሱ ትልቅ ክብር በሆነበት ዓለም በ6 የተለያዩ ውድድሮች ላይ ጎል ማስቆጠር ምን ማለት ነው? ይህን ታላቅ ጉዞ በታሪክ መነጽር እንፈትሸው። 2006 ጀርመን የዛሬ 20 ዓመት እንደ አውሮፓውያን አቆጣጠር በ2006 ጀርመን ላይ ረጅም ጸጉር ያለው ማሊያው ከሰውነቱ በላይ የሰፋው የ18 ዓመቱ ብላቴና ከአግዳሚው ወንበር ላይ ተነስቶ ወደ ሜዳ ሲገባ ዓለም ገና አላወቀችውም ነበር። በሰርቢያና ሞንቴኔግሮ ላይ ያስቆጠራት ያቺ የመጀመሪያ ግብ የወደፊቱ ንጉሥ የከተበው የመጀመሪያ የታሪክ መስመር ነበረች። የብሪታንያው ዘ ጋርዲያን ጋዜጣ በወቅቱ እንዲህ ሲል ጻፈ። ይህ ልጅ ሲሮጥ ኳሷ ከእግሩ ጋር የተጣበቀች ሳይሆን የአካሉ ክፍል ትመስላለች። አርጀንቲና ከ10 ዓመታት በኋላ እውነተኛውን የማራዶና ወራሽ አግኝታለች። ኢትዮጵያ ውስጥ ደቡብ አፍሪካ በዲያጎ ማራዶና ስር ሜሲ የዓለምን ቁጥር 1 ኮከብነት በክብር ተሸክሞ ወደ አፍሪካ ምድር መጣ። ያኔ የጨዋታው መሪና የአርጀንቲና ልብ ትርታ እሱ ነበር። ያ ውድድር ሜሲን የዓለም ዋንጫ ምን ያህል ጨካኝና ከባድ እንደሆነ ያስተማረው፣ ለቀጣዩ ታላቅነት ማንነቱን ያቀለመለት እቶን ሰዓት ነበር። 2014 ብራዚል በብራዚል ምድር ሜሲ አርጀንቲናን እየመራ እስከ ማራካና ስታዲየም ፍጻሜ ያደረሳት። በምድብ ጨዋታዎች ላይ ያስቆጠራቸው አስደናቂ ግቦች አርጀንቲናን ነፍስ ዘርተውባታል። ምንም እንኳ በጭማሪ ሰዓት በጀርመን ተሸንፈው የዓለም ዋንጫውን በቅርብ ርቀት እያየ ቢያጣውም ውድድሩን ኮከብ ተጫዋች በመሆን አጠናቋል። የፈረንሳዩ ሌኬፕ በወቅቱ ሜሲ የዓለምን ዋንጫ አላጣም፣ የዓለም ዋንጫ ነው ሜሲን
ያጣው ሲል ገልጾታል። 2018 ሩሲያ የአርጀንቲና ብሔራዊ ቡድን በታሪኩ ካሳለፋቸው እጅግ ምስቅልቅል የበዛባቸው ስብስቦች አንዱ በነበረበት በዚህ ዓመት ሜሲ ቡድኑን ብቻውን ተሸክሞ ነበር። ያቺ በጭኑ ታቅፎ በግራ እግሩ ገፍቶ በቀኝ እግሩ የመታት ኳስና ያስቆጠራት ግብ ብቻዋን የስነ ጥበብ ስራ ነበረች። ውድድሩ በአገሩ አርጀንቲና ሽንፈት ቢያበቃም ሜሲ ተስፋ አልቆረጠም ነበር። 2022 ኳታር ይህ የሜሲ ድንቅ ስራ ለዓለም ከተገለጠባቸው ውድድሮች ሁሉ በጣም የላቀው ነበር። በ7 ግቦችና በ3 ለጎል የሚሆኑ ኳሶችን አመቻችቶ በማዘጋጀት አርጀንቲናን ከ36 ዓመታት በኋላ የዓለም ሻምፒዮን አደረጋት። ያ በሉሳይል ስታዲየም የተደረገው የፍጻሜ ጨዋታ በዓለም ስፖርት ታሪክ እስካሁን ከተደረጉ ጨዋታዎች ሁሉ እጅግ ልብ ሰቃይና ድንቅ ተብሎ ተመዝግቧል። ጭምቱ ታጋይ ሊዮ የቢሽቲ ካባ ለብሶ ዋንጫውን ሲያነሳ ክርክሩ እዚያ ላይ ያበቃ ይመስል ነበር። ግን 2022 ሰሜን አሜሪካ ደረሰ። በ39 ዓመቱ አብዛኞቹ የሱ ትውልድ ተጫዋቾች ጫማ ሰቅለው በቴሌቪዥን ተንታኝነት ወይም በምቾት ህይወት ውስጥ ባሉበት ዕድሜ ሜሲ አሁንም በሜዳ ላይ አለ። ጎል ማስቆጠር ብቻ ሳይሆን የዓለም ዋንጫን የምንጊዜውም ከፍተኛ ግብ አስቆጣሪነት ክብር ጨበጠ። በ6 የተለያዩ የዓለም ዋንጫዎች ጎል ማስቆጠር። ይህ ቁጥር የሚያሳየው ተሰጥኦን ብቻ አይደለም። ይህ ቁጥር የሚያሳየው ፍጹም የሆነ ዲሲፕሊንን፣ ለስፖርቱ ያለውን ንጹህ ፍቅርና ጊዜን በራሱ ፈቃድ የማዘዝ አቅምን ነው። ለብዙ ዓመታት የጀርመናዊው አጥቂ ሚሮስላቭ ክሎዘን የ16 ግቦች የዓለም ዋንጫ ሪከርድ የማይደፈር እንደ ታላቁ የቻይና ግንብ ጠንካራ ተደርጎ ይወሰድ ነበር። ክሎዘን ያንን ሪከርድ የሰራው በታላቅ የጀርመን ቡድን ውስጥ ሆኖ እንደ ንጹህ የአጥቂ ሳጥን አዳኝ ወይም ፓንቸር ሆኖ ነበር። ነገር ግን ሜሲ ያንን ሪከርድ የሰበረበት መንገድ ፍጹም የተለየ ሆነ። ሜሲ ንጹህ አጥቂ አይደለም። እሱ በተፈጥሮ አከፋፋይ ነው። ክንፍ ተጫዋች ነው። የመሃል ሜዳ ሞተር ነው። እናም ጨዋታውን እየመራ ለሌሎች እድሎችን እየፈጠረ ከሜዳው መሃል እየተነሳ ተከላካዮችን አሽመድምዶ 17 የዓለም ዋንጫ ግቦችን ማስቆጠር ሙሉ በሙሉ ሌላ ሳይንስ ነው። ከትናንት ምሽቱ ጨዋታ በኋላ ታዋቂው ስፖርት ጋዜጠኛ ፋብሪዚዮ ሮማኖ በትዊተር ገጹ እንዲህ ሲል ጻፈ። ባካችሁን የምታነጻጽሩትን ሰው ምረጡ። ሊዮኔል ሜሲ በትናንትናው ዕለት እግር ኳስን አሸንፎ አጠናቋል። 17 የዓለም ዋንጫ ግቦች፣ በ6 የዓለም ዋንጫዎች ላይ ጎል ማስቆጠር። ይህ ማንም ሊደርስበት የማይችል የሰማይ ላይ ኮከብ ነው። የዘ ኒውዮርክ ታይምስ የስፖርት አምደኛ ደግሞ የታሪኩን ግርማ ሞገስ እንዲገልጾታል። ክሎዘን ታላቅ አዳኝ ነበር። ሜሲ ግን ራሱ አደን ነው። እርሱ ኳሷን ወደ መረብ ከመላኩ በፊት የተከላካዮችን ክብርና ኩራት ቀድሞ ይገድላል። 17ኛው ግብ የቁጥር መብለጥ አይደለም፣ ሉዓላዊነት ማረጋገጫ እንጂ። ከትናንቱ ምሽት ታሪካዊ ክስተት በኋላ በዓለም ዙሪያ ያሉ ታዋቂ ጋዜጦች፣ መጽሔቶችና ታዋቂ ግለሰቦች ለሜሲ ያላቸውን አድናቆት ለመግለጽ ቃላት አጥተዋል። እያንዳንዳቸው ሜሲን ከተፈጥሮ በላይ በሆኑ ቃላት እየገለጹት ይገኛሉ። ማርካ ዲዮስ ኤግዚስቴ ወይም አምላክ አለ በሚል ትልቅ ርዕስ የሜሲ ምስል የለገሰን ሲሆን ውስጠኛው ገጹ እንዲህ ይላል። የእግር ኳስ ታሪክ በሁለት ይከፈላል፣ ከሜሲ በፊትና ከሜሲ በኋላ። ትናንት ምሽት የታየው ተአምር የሰው ልጅ ሳይሆን የሰማይ ስጦታ ነው። ላጋዜጣ ዴሎ ስፖርት ሜሲን የነገስታት ንጉሥ ሲል ነው የገለጸው። ጋዜጣው አክሎም ፔሌና ማራዶና ታላቅ ነበሩ፣ ነገር ግን ሜሲ ለ10 ዓመታት ያሳየው ወጥ የሆነ ታላቅነት ከማንም በላይ ያደርገዋል። 6 የዓለም ዋንጫዎች፣ ይህ እብደት ነው ብሏል። ታይምስ የተባለው መጽሔት ሊዮኔል ሜሲ የስፖርት ተጫዋች ብቻ አይደለም፣ እሱ እንደ አልበርት አንስታይን በፊዚክስ፣ እንደ ዊሊያም ሼክስፒር በስነ ጽሑፍ፣ እንደ ሞዛርት በሙዚቃ የሰው ልጅ ሊደርስበት የሚችለውን ፍጹም የልህቀት ደረጃ ያሳየ የዘመናችን ትልቁ ሊቅ ነው ሲል የታሪክን ዙፋን ሸልሞታል። የቀድሞው የባርሴሎና አሰልጣኝና የሜሲ የረጅም ጊዜ መሪ ፔፕ ጋርዲዮላ ከጨዋታው በኋላ በሰጠው አስተያየት ለኔ ሜሲ የምንጊዜው ምርጥ መሆኑን ለማወቅ የትናንት ምሽቱ ሪከርድ አያስፈልገኝም ነበር። ነገር ግን ትናንት ምሽት ያደረገው ነገር ዓለምን ለማሳመን ለሚፈልጉ ሰዎች የመጨረሻውን በር ዘግቷል። ሜሲ በ39 ዓመቱ የሚያደርገውን ነገር ስታዩ እሱ የሚጫወተው ከኛ ጋር ሳይሆን ከታሪክ ጋር መሆኑን ትረዱታላችሁ በማለት
አባታዊ ምስክርነቱን ደምድሟል። ታዋቂው የእንግሊዝ እግር ኳስ ሌጀንድ ጋሪ ሊንከር በቢቢሲ ማች ኦፍ ዘ ዴይ ላይ በስሜት ተውጦ እንዲህ ብሏል። እኔ ማራዶናን አይቻለሁ፣ ፔሌን በቪዲዮ ተመልክቻለሁ። ነገር ግን እንደ ሊዮኔል ሜሲ አይነት ተጫዋች በዚች ምድር ላይ መጥቶ አያውቅም፣ ወደፊትም አይመጣም። ኳስ በእግሩ ስትሆን የሚያሳልፋቸው ውሳኔዎች፣ የሚያያቸው ክፍተቶችና አሁን ደግሞ በ6 የዓለም ዋንጫዎች ላይ ጎል ማስቆጠሩ እኛ ሁላችንም እሱም በአካል ለማየት በመታደላችን ፈጣሪ ልናመሰግን ይገባል የሚያሰኝ ነው። ሜሲን ፍለጋ ድርሳናት ስናገላብጥ ታዋቂው ጸሐፊና የስፖርት ተንታኝ ራይመንድ ዶሜኔክ በመጽሐፉ ገጾች ውስጥ ሜሲ ሜዳ ላይ ሲሆን ተፋላሚዎቹ የሚከላከሉት ኳሱን አይደለም የእርሱን ሐሳብ ነው፣ የእርሱ ትልቁ መሳሪያ እግሩ ሳይሆን አእምሮው ነው ሲል ጽፎ እናገኘዋለን። ትናንት ምሽት ያየነው ያንን የአእምሮ የበላይነት ነው። ለዓመታት የስፖርቱ ዓለም በታላላቅ ተጫዋቾች ስም ሲከፋፈል ኖሯል። የፔሌ ደጋፊዎች የሶስቱን የዓለም ዋንጫዎች ስኬት ያነሳሉ። የማራዶና ወገኖች ደግሞ የ1986ቱን ብቸኛ መለኮታዊ ተጽዕኖ አመፀኛ ማንነት ያወድሳሉ። የሮናልዶ ደጋፊዎች ደግሞ የእርሱን ታታሪነት አጥብቀው ይጠቅሱ ነበር። ነገር ግን የትናንቱ ምሽት ክስተት የዚህን ክርክር ሚዛን ሙሉ በሙሉ ወደ አንደኛው ወገን አዘንብሎታል። ሜሲ የሁሉም ታላላቅ ተጫዋቾች ድምር ውጤት ሆኖ ተገኝቷል። ሜሲ እንደ ማራዶና ተከላካዮችን የመቀነስና ጨዋታን የመሰወር ጥበብ አለው። እንደ ፔሌ በዓለም ዋንጫዎች ላይ አሸናፊና ገዢ ነው። እንደ ሮናልዶ ደግሞ ለ10 ዓመታት የማይነጥፍ የጎል ማሽንና ፕሮፌሽናል ነው። ይህ ሁሉ ተዳምሮ ነው እንግዲህ ሜሲን ከታላቅ ተጫዋችነት ወደ በሰው ልጆች ታሪክ ውስጥ የማይደገም የእግር ኳስ ጣዖትነት ከፍ ያደረገው። ዣን ሉክ ጎዳርድ በአንድ ወቅት ኪነ ጥበብ ማለት እኛ የምናውቀውን ነገር ባልታወቀ መንገድ ማሳየት ነው ብሎ ነበር። ሜሲ እግር ኳስን ወደ ኪነ ጥበብ ቀይሮታል። እኛ ሕጉን የምናውቀውን ጨዋታ እሱ ግን ማንም ሊተነብየው በማይችል መለኮታዊ ውበት ይጫወተዋል። ትናንት ምሽት በኢትዮጵያ የስፖርት አፍቃሪያን ዘንድ ከቡና ቤቶች እስከ ማህበራዊ ሚዲያ መንደሮች ከአባቶች እስከ ሕፃናት በሰፊው የተወራውና ልብን ቀጥ ያደረገው እውነታ ይሄው ነው። ሜሲ የስኬትን ትርጉም ቀይሮታል። እሱ ከእንግዲህ ማረጋገጥ ያለበት ምንም ነገር የለም። ዋንጫዎች ተቆጥረዋል፣ ሪኮርዶች ተሰብረዋል፣ ታሪክ እንዳይንቀሳቀስ ተገዝቷል። ሊዮኔል አንድሬስ ሜሲ በትናንቱ ምሽቱ ድንቅ ብቃቱና ባስመዘገባቸው 2 ታላላቅ አስገራሚ ስኬቶች እግር ኳስ ለሰው ልጅ የሰጠው ትልቁ ስጦታ መሆኑ በድጋሜ ተረጋግጧል። ያ የሮዛሪዮ ሕፃን የእድገት ሆርሞን እጥረት የነበረበትና ኳስ ሊጫወት አይችልም የተባለው ብላቴና ዛሬ በ39 ዓመቱ የእግር ኳስን ታሪክ በትከሻው ተሸክሞ የነገስታት ንጉስ ሆኗል። ሰዓቱ ቆሟል። ክርክሩ አልቋል። ንጉሱ ዘውዱን ደፍቷል። እኛም በዚህ ዘመን በመኖራችንና ይህንን ታላቅ ታሪክ በዓይናችን ለማየት በመታደላችን ምስጉኖች ነን። አስተያየት መስጫው ውስጥ የእናንተን ሐሳብ እንጠብቃለን።